ምንድነው እሱ? የእርግዝና መመርመሪያ ምን? የማን ነው? እስቲ እኔም ሳው ልክ እንደዚህ ነበር የደነገጥኩት። ማን ነፍሰ ጡር ናት? ምን? እቺ እርጉም ሳትወድ በግዷ አሁን እጄ ላይ ወድቃለች። ለካ ይሄንን ጉዷን ይዛ ነበር ልጄን ስትመኝ የነበረው። እጃችን ላይ በእንጂትዬ ማለቴ ጠላትነት አልወለታችንም ነው ብዬ ነው። እርሶ ብቻ ያቆዩኝ እንጂ የልጁ አባት ጭምር ማን እንደሆነ አጣርቼ ያግሩታለሁ። በቃትዬ እኔ ወደ ስራዬ ልሂድ። ይቅርታ ወይዘሮ ዝናሽ፣ ቅድም የሚን እንዳመጣት ነግረውኝ ነበር። ማለቴ የሚያስደነግጠውና የሚያስገርመው ነገር እኔ እጅ ላይ ያለ ያንተ እንደዚህ መሆን ምን ይባላል? ኧረ አልተነገጥኩም። በነገራችን ላይ ምንድነው እጆት ላይ ያለው? እቺ ርኩስ ግን አልገረመችም? ማን ነው እንደዛ የሚሉት? ኑሐሚን ነው? አምራን ያረገዘችው ልጅ የናሆም መሆኑ ከዲኤንኤ ምርመራ በኋላ ታወቀ። የኑሐሚንን እርግዝና በተመለከተ አሁን ላይ ነፍሰ ጡር መሆኗን ያወቀችው ወይዘሮ ዝናሽ ኑሐሚንን ለማስፈራራት እናም አፏን ለማዘጋት አሁን እኔም ምክንያት አገኘው ብላ ብታስብም፣ ነገር ግን ኑሐሚን ጥንካሬዋ እጅግ በጣም እየጨመረና ኃይለኝነቷ እየባሰባት ትገኛለች። አሁን ላይ አልሸነፍ ባይነት እንዲሁም ደግሞ የጥንካሬ ስሜት እየተሰማት ትገኛለች። የሞተ አህያ ጅብ አይፈራም እንደሚባለው ኑሐሚን አሁን ላይ ማንም አወቀ ማንም ጣጣ የለኝም፣ ነገር ግን ያንቺም የኔም ነገር ሚስጥር ሆኖ ቢቆይ ይሻለናል፣ ለሁለታችንም ጥሩ ይሄ ነው በማለት ነበረ ማስጠንቀቂያ የሰጠቻት። ምክንያቱም እኔ እውነቱ ቢወጣ ምንም ችግር የለውም ነገ መታወቁ ስለማይቀር፣ ነገር ግን ያንቺ ሚስጥር ከፈነዳ ምን ሊውጥሽና ምን ልትሆኝ እንደሚችል መገመት እጅግ በጣም ከባድ ነው ስትል ነበረ ኑሐሚን ለወይዘሮ ዝናሽ ማስጠንቀቂያ የሰጠቻት። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 31 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው ኤደን የኑሐሚንን ክላስ ስትበረብር ነበረ። እናም እዛ የእርግዝና የምርመራ ውጤት አግኝታ ስለነበረ አሁን እሱን አገኘሁኝ በማለት እንደ ትልቅ ጀብድ ለወይዘሮ ዝናሽ ማለትም ለአለቃዋ ልታሳያት ሞክራለች። እሷም እንግዲህ ይህንን በማየቷ እጅግ በጣም ተደሳስታ አሁን ላይ የኑሐሚንን አፍ የማዘጋበት እንዲሁም ደግሞ ኑሐሚንን ስነስርዓቷን የማስይዝበት ጊዜው ደርሷል ስትል ነበረ በደስታ ጨቤ የረገጠችው። እናም በስከ መጨረሻ እርጉዝ እንደሆንሽ አውቄያለሁ ብላ ብትላትም፣ ነገር ግን ኑሐሚን አዎ እንኳን አወቅሽ፣ አዎ እርጉዝ ነኝ፣ አሁን ምን ይጠበስ፣ ምንስ ልታመጭ ነው? ከዚህ በኋላ የምሰማሽ ይመስልሻል? መቼም የኔ ወንጀል ከአንቺ ወንጀል አይበልጥም። ስለዚህ አሁን ላይ አንድ ነገር ለማድረግ ብትሞክሪ፣ አንድ እርምጃ ብትረማመጂ፣ እኔም ያንቺን ሚስጥር በአደባባይ ነው የምዘረግፍልሽ። ያኔ ደግሞ ምን ልትሆኚ እንደምትችይ መገመት እጅግ በጣም ቀላል ነው ስትል ነበረ ኑሐሚን በምላሹ ለዚህ ነገር ዋጋ አስከፍልሻለሁ ስትል እየተነጋገረችው። ወይዘሮ ዝናሽም እንግዲህ ቆም ብሎ በማሰብ ይቺ ልጅ መቼም ልትፋታኝ አትችልም፣ ምን አይነቷ ጋሬጣና አስመሳይ የሆነች ልጅ ናት፣ ስለዚህ አርፌ ቢቀመጥ ነው የሚሻለኝ፣ ኤደንንም እንደዚሁ ባሳረፋት ይሻለኛል፣ የኔ ጉድ ከሚወጣ የእሷን ጉድ ደብቄ ብኖር ይሻለኛል ስትል ነበረ በኑሐሚን ሀሳብ እየተስማማቸው። ነገር ግን በዚህ ሁኔታ እስከ መቼ እንደሚቀጥሉ ባያውቁትም አሁን ላይ ሚስጥርሽ ሚስጥሬ ነው በማለት ተደባብቀው ይገኛሉ። ኤደን እና ወይዘሮ ዝናሽ ሲያወሩ እየሰማቸው ኤርሚያስም ከአምራን ጋር በመገናኘት ነበረ። አሁን ላይ ኑሐሚን ነፍሰ ጡር ሳትሆን አትቀርም፣ ወይዘሮ ዝናሽ እና ኤደን ሲያወሩ እየሰማቸው ነገር ነው ሲል ነበረ ለአምራን እየነገራት። ይህንንም በመስማት አምራን እንግዲህ ኑሐሚን ነፍሰ ጡር ከሆነች አሁን
እኔም ልገላገል ነው ናሆምን አግብቼ ይቀመጣለሁ ስትል ነበረ የተደሳሰተችው። ነገር ግን የእሷም ልጅ ሲመረመር ማለትም ዲኤንኤ ውጤቱ የናሆም ልጅ እንደሆነ ነው የሚያሳየው። እንግዲህ አምራን ውጤቱን አስቀይረው ይሁን ወይም ደግሞ የናሆም በስትክክል የናሆም ልጅ ይሁን የሚታወቅ ነገር የለም። አሁን ላይ ግን የዲኤንኤ ውጤቱ እንደሚያሳየው የናሆም ልጅ መሆኑ ነው። ስለዚህ ናሆምም ልጄን አሳድጋለሁ፣ ልጄንም እቀበላታለሁ። ነገር ግን እኔ ከዚህ በኋላ ከአምራን ጋር የምኖርበት ምንም ምክንያት የለኝም። ድጋሚ እንደማትከዳኝስ በምን እርግጠኛ ነኝ? እሷ እኮ ከሃዲ ናት ሲል ነበረ ለአባቱ የነገረው። አባዬ በዚህ ሁኔታ ቢሆንም እንግዲህ ደስ ብሎኛል። የልጅ አባት ሊሆን ነው፣ አንተ ደግሞ አያት ልትሆን ነው። ሁኔታዎች ቢያስጠሉም ነገር ግን አያት ላረግህ ነው ሲል ነበረ ለአባቱ ይህንን ደስታ ያበሰረው። ደስተኛ ባይሆንም አቶ ላይኩን እሺ ልጄ ችግር የለውም ልጅህ ልጃችን ነው፣ ስለዚህ ልጃችንን እንቀበላለን፣ አንተን ደስተኛ ካረገህ ለእኔ ችግር የለውም ሲል ነበረ ለልጁ ምላሽ እየሰጠው። አሁን ላይ ይህንን ተጠቅማ አምራን በፍጥነት ወደ እነሱ ቤት መግባት አለብኝ፣ እናም ልጄን የሚወልደው ትልቁ ቤት ነው አይነት ሀሳብ ትመስላለች። ማለትም ከዚህ ኑሮ መውጣት አለብኝ፣ የናሆምን ልጅ እዛ እወልደዋለሁ፣ እናም ከባሌ ጋር ቆንጆ ኑሮ እኖራለሁ። ናሆምን ደግሞ ነፍሰ ጡር ከሆነች በእርግጠኝነት አቶ ላይኩን ይህንን ሲሰማ ከዛ ቤት መንቅሮ ነው የሚያስወጣት። ስለዚህ ይህንን በማድረግ ራሴን ነጻ አድርጌ እኖራለሁ ስትል ነበረ በደስታ ጨቤ የረገጠችው። እናም ኤደን ይህን ነገር ስትል ሰምቻታለሁ፣ ስለዚህ ኤደንን አፋጠሽ እውነቱን ማወቅ ትችያለሽ ሲል ነበረ ኤርሚያስ መንገድ የመራት። አሁን ላይ የኑሐሚን እርግዝና ለኤርሚያስም እጅግ በጣም ደስ የሚል ዜና ነው። ምክንያቱም ኤርሚያስ ከራሱ በላይ ኑሐሚንን ይወዳታል፣ እንዲሁም ደግሞ ያፈቅራታል። ስለዚህ ልጅ መጣ ማለት ደግሞ የፍቅራቸው ዙሩ ጠነከረ ማለት ነው። ኑሐሚን ብቻዋን መውለድም ሆነ ማሳደግ ስለማትችል ኤርሚያስን እሺ ብላ ታገባለች በሚል ተስፋ ልጄን አሳድጋለኝ እናም ከፍቅረኛ ጋር እኖራለሁ በሚል ተስፋ ነበረ ኤርሚያስ እንግዲህ አምራንን ወደዛ ቤት እያላካት ማለት ነው። እናም እሷም ኤደንን አንገቷን በመያዝ ነበረ ኑሐሚን ነፍሰ ጡር ናት ወይ ስትል እየጠየቀቻት፣ ኤደንም ለማንም እንዳትናገሪ ብላ ስለነበረ ወይዘሮ ዝናሽ እኔ አድርጊ የምልሽን እያንዳንዱ ነገር ታደርጊያለሽ፣ ስለዚህ እንዳትናገሪ ካልኩሽ አትናገሪም፣ ተናገሪ ካልኩሽ ደግሞ ትናገሪያለሽ ስትል ነበረ ያሽከረከረቻት። ኤደንም በዛ መሰረት አይ ኑሐሚን ነፍሰ ጡር አይደለችም ስትል ለአምራን ዋሽቻት። ነገር ግን አምራን ያሳየቻትን ብር መልሳ በመንጠቅ አሁን እውነቱን ሳትናገሪ ይህንን ገንዘብ ባይንሽም አላሳይሽም፣ ስለዚህ እውነቱን ትናገሪያለሽ እያለች አፋጣታለች። ይህንን ተናገረች ማለት አለቀላት። ኤደን እስከ መጨረሻው ከዛ ቤት ትባረራለች። ኑሐሚንና ወይዘሮ ዝናሽ ደግሞ እየተገራመሙ እዛ ቤት ይኖራሉ። አሁን ላይ ኤሚም ሆነች ናሆም የእናታቸውን ኑሐሚንን አምኖ በቀበል እጅግ በጣም ግራ እያጋባቸው ይገኛል። እማዬ ምን አግኝታ ነው? ምንስ ሆና ነው ኑሐሚንን ልታምናት የፈለገችው? እናም እንዲህ ያቀረበቻት ለምንድን ነው ሲሉ ነበረ በተደጋጋሚ እራሳቸውን የሚጠይቁት። ኤሚም ሆነች እንዲሁም ደግሞ ናሆም ይህን ነገር ሚስጥር ሆኖ አይቆይም፣ እንደርስበታለን። እናታችንን በምን እያስፈራራቻት እንደሆነ አሁን ላይ ለኑሐሚን ያላት ክብር እንደዚህ የሆነው እንደርስበታለን፣ በቅርብ ቀን ምንም ነገር ተደብቆ አይኖርም ሲሉ ነበረ እንግዲህ ማጉረምረም እየጀመሩት። ነገር ግን ኑሐሚንና ወይዘሮ ዝናሽ ምንም በማይታወቅ መልኩ ነው ሚስጥራቸውን እያስኬዱ ያሉት። በማያስነቃ መልኩ ነበረ እያካሄዱት የሚገኙት። አቶ ላይኩንም በተመሳሳይ አሁን ላይ የሚስቱ ኑሐሚንን እንደ ጋሻ ጦር ስትፈራትና ስትጠላት የነበረችው ልጅ አሁን ላይ እንዲህ አቅርባ ማየቷ እጅግ በጣም አስገርሞታል። ምንድን ነው የተፈጠረው? ምንስ ነው እንደዚህ ሩሩ ሊያረጋት የቻለው እያለ እሱም በተመሳሳይ ከልጆች ጋር ራሱን መጠየቅ ጀምሯል። ወይዘሮ ዝናሽ አሁን ላይ ኤርሚያስ ልጄን ሂድና ተቀብለህ አምጣት፣ ነገር ግን ወደ ልጄ አይን መጣል አይቻልም፣ ከልጄ ላይ አይንን ትነቅላለህ ስትል ነበረ ኤርሚያስን የላከችው። ወይዘሮ ዝናሽ እኔ እኮ አሁን ላይ የኤሚ ሹፌር ሳልሆን የአንቺ ሹፌር ነኝ ብሎ ቢነግራትም እሺ ግን እኔ ያልኩህን ያዘዝኩህን ነገር ታደርጋለህ፣ ልጄን ኤሚን ከኤርፖርት ተቀብለህ ታመጣታለህ፣ አምጣ ካልኩህ አምጣ ነው፣ አለቃ መሆኔን አትርሳ ስትል ነበረ አከናፍራ ወደ ኤሚ የላከችው። ኤርሚያስም በትዕዛዙ መሰረት ቀና ብሎ ሲያይ ኤሚን ይዞ ተመልሷል። ድሮንም ማየት አይፈልግም ነበረ። አሁን ደግሞ እጅግ በጣም ብሶበታል።
ምክንያቱም እሱ ቀን በቀን ለኑሐሚን ያለው ፍቅር እየጨመረ ይገኛል። ይህንን ያወቀች ቀን ወይዘሮ ዝናሽም ኑሐሚንንም ሆነ ኤርሚያስን እንዲሁም ደግሞ ኤደንን ከቤቷ መንቅራ ታስወጣቸዋለች። ነገር ግን አቶ ላይኩንም እሷን ከቤቱ መንቅሮ ያስወጣታል ብለን እናስባለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።